የ2026 የዓለም ዋንጫ የመጀመሪያ ዙር የምድብ ጨዋታ ትላንት ተጠናቋል። ትላንት ምሽትና አሁን ሌሊት ላይ በተደረጉ ጨዋታዎች የመጀመሪያው ዙር ጨዋታዎች ተጠናቋል። ፖርቹጋል አቻ ስትወጣ እንግሊዝ ጣፋጭ ድል አስመዝግባለች። ክርስቲያኖ ሮናልዶ ትላንት ያሳየው አቋም በርካቶች ትችት ቢሰነዘርበትም የቀድሞ የቡድን አጋሩ ዋይኒ ሮኒ ግን ክርስቲያኖ ሮናልዶን ደግፎታል። እነዚህና ሌሎች ስፖርታዊ መረጃዎችን ነግራችኋለን። ሰላም የጎልደን ስፖርት ቤተሰቦች፣ ትኩስና ወቅታዊ ስፖርታዊ መረጃዎች የሚቀርቡበት ጎልደን ስፖርት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትላንትና እንግዲህ በምድብ 11 እና 12 የተለያዩ ጨዋታዎች ተደርጓል። ምሽት 2 ሰዓት ላይ ፖርቹጋልን ከዲሞክራቲክ ሪፐብሊክ ኮንጎ ያገናኘው ጨዋታ እጅግ አስገራሚ ጨዋታ ነበር። ኮንጎ እንግዲህ ከበርካታ ዓመታት በኋላ ከ1974 በኋላ በድጋሚ የዓለም ዋንጫ ላይ በመሳተፍ እንዲሁም ደግሞ ጎል በማስቆጠር ትላንትና ታሪክ ሰርታለች። የክርስቲያኖ ሮናልዶ ሀገር ፖርቹጋል በዚህ የዓለም ዋንጫ ረጅም ርቀት ትጓዛለች ተብሎ የተጠበቀች ብሔራዊ ቡድን ብትሆንም ትላንትና ያሳየችው አቋም ግን በደጋፊዎች የሚሆን በተለያዩ ስፖርት ተንታኞች ተወዳጅነትን አላገኘም። ትላንትና እንግዲህ በፖርቹጋልና በዲሞክራቲክ ሪፐብሊክ ኮንጎ መካከል የተደረገው ጨዋታ በአቻ ውጤት ተጠናቋል። እንግዲህ በስድስተኛው ደቂቃ ነበር ፖርቹጋሎች ጎል ማስቆጠር የቻሉት በጃው ኔቬስ አማካይነት ማለት ነው። እንግዲህ ጃው ኔቬስ ፔድሮ ኔቶ ያሻገሩትን ኳስ በጭንቅላት በመግጨት የመጀመሪያውን ጎል አስቆጥሮ ነበር ለፖርቹጋል። ሆኖም ግን ፖርቹጋሎች ይህንን ውጤት ማስጠበቅ የቻሉት ለተወሰነ ደቂቃ ነበር። እንግዲህ በ45ኛው ደቂቃ ወይ ደግሞ በጭማሪ ደቂቃ ላይ የቀድሞው የብሬንትፎርድ ያሁኑ የኒውካስል ተጫዋች ዮአን ዊሳ እንግዲህ አስቆጥሮ ዲያር ኮንጎን አቻ አድርጓል። ከዛ ባሻገር እንግዲህ ለሀገሩ በዓለም ዋንጫ መድረክ የመጀመሪያውን ጎል ያስቆጠረ ተጫዋች መሆን ችሏል። ይህ ጨዋታ እንግዲህ በርካቶች ፖርቹጋል ታሸንፋለች ብሎ ተጠብቀውት ነበር። ሆኖም ግን ይህ ጨዋታ በአቻ ውጤት ተጠናቋል። የጨዋታውን ቁጥራዊ መረጃዎች ስንመለከት በኳስ ቁጥጥር ረገድ እንግዲህ ፖርቹጋሎች የ76% የኳስ ቁጥጥር ነበራቸው። ከፍተኛ የሆነ የኳስ ቁጥጥር ብልጫ ነበራቸው። ነገር ግን በጎል ሙከራ ረገድ ይህን የሚባል ከፍተኛ የሆነ የጎል ሙከራ አላደረጉም። እንግዲህ በአጠቃላይ ያደረጓቸው የጎል ሙከራዎች በተለይ ደግሞ 5 ነበር ማለት ነው። 2 ብሎክ የተደረገ ሲሆን 4 ኦፍ ታርጌት ነው። 1 ብቻ ነበር ኦን ታርጌት ጎል የሆነው ኳስ ማለት ነው። በአጠቃላይ እንግዲህ ፖርቹጋል ትላንትና 7 የጎል ሙከራዎች ነበር ማድረግ የቻለችው። በተቃራኒው ደግሞ ኮንጎ ከፖርቹጋል በተሻለ መንገድ 8 የጎል ሙከራዎችን አድርጋለች። ከነዚህ እንግዲህ 3ቱ ብሎክ ሲደረግባት 3ቱ ኦፍ ታርጌት ሆኖ 2ቱ ኦን ታርጌት ነበር። እንግዲህ ከ2ቱ ኦን ታርጌቶች መካከል አንዱን በማስቆጠር የአቻ ውጤት ይዛ መውጣት ትችላለች ማለት ነው። ምንም እንኳን ፖርቹጋሎች በኳስ ቁጥጥር የተሻሉ ቢሆንም ወደ ጎል በመድረስ እንዲሁም ደግሞ የተሻለ የጎል ዕድል በመፍጠር ረገድ ትላንትና ኮንጎ የተሻለች ቡድን ሆና ታይታለች። እንግዲህ ዘንድሮ በዓለም ዋንጫው የአፍሪካ ሀገራት 10 ናቸው የተሳተፉ የሚገኙት። የተወሰኑት ሀገራት እንግዲህ ያልተጠበቀ ውጤትን ያስመዘግቡ ነው የሚገኙት። እንግዲህ ከ1974 በኋላ በድጋሚ በዚህ የዓለም ዋንጫ መድረክ ላይ የተሳተፈች የምትገኘው ኮንጎ ትናንትና አስገራሚ ውጤት አስመዝግባለች። የክርስቲያኖ ሮናልዶ ሀገርም እንግዲህ ትችት የተሰነዘረባት ይገኛል። ክርስቲያኖ ሮናልዶ እንግዲህ ትናንትና ባሳየው አቋሙ በበርካቶች ዘንድ ትችት የተሰነዘረበት ነው የሚገኘው። እንግዲህ ትናንትና በነበረው ጨዋታ ላይ ክርስቲያኖ ሮናልዶ የነበረው የኳስ ንክኪ ወይም ደግሞ የኳስ ሜዳ ላይ የነበረው ቆይታ ስንመለከተው በዓለም ዋንጫ ታሪኩ በቋሚነት ጀምሮ ዝቅተኛውን የኳስ ንክኪ ያደረገው ትናንትና 25 ኳሶችን ብቻ ነበር መንካት የቻለው። 3 ሙከራዎችን አድርጓል። ከነዚህ 3 ሙከራዎች ምንም ኢላማውን የጠበቀ ሙከራ ማድረግ አልቻለም። እንግዲህ 1-1 ፍልሚያ ማሸነፍ የቻለው 1 ነበር። ይህም እንግዲህ ክርስቲያኖ ሮናልዶ ትናንት ያደረገውን የጨዋታ ደካማ አጀማመር አድርጎበታል ማለት ነው። እንግዲህ በተቃራኒው በቀደም ዕለት በነበረው ጨዋታ ሊዮኔል ሜሲ እና ሌሎች ኮከቦች ከፍተኛ የሆነ አመርቂ ውጤት ማስመዝገባቸው ይታወሳል። ነገር ግን ክርስቲያኖ ሮናልዶ ትናንትና ያስመዘገበው ውጤት በቀጣይ እንግዲህ በጫና እንዲበዛበት የሚያደርግ ውጤት ሆኖ ተመዝግቧል። እንደሚታወቀው ክርስቲያኖ ሮናልዶ 41ኛ ዓመቱ ላይ ይገኛል። 6ኛ የዓለም ዋንጫው ነው። ሆኖም ግን ትናንትና ያስመዘገበው ውጤት በደጋፊዎች ዘንድ ተቀባይነትን የሚያገኝ አይነት እንቅስቃሴ አልነበረም ያደረገው። ሌላኛው ትላንት ምሽት 5 ሰዓት ላይ የተደረገውና ጥሩ ጨዋታ የነበረውን ጨዋታ እንመለከታለን። እንግላንድ ከክሮኤሺያ ያደረጉት ጨዋታ እንግዲህ በእንግሊዝ በ3 ዋናብስት 4-2 አሸናፊነት ተጠናቋል። ጨዋታ እጅግ ደማቅ ነበረ፣ ሞቅ ያለ ጨዋታ ነበር። እንግዲህ እንግሊዞች ትላንትና በቶማስ ቱሄል የተመሩ የመጀመሪያ ዓለም ዋንጫቸው ጨዋታቸውን አድርጓል። በዚህ ጨዋታ እንግዲህ እንግሊዝ የተሻለ ኳስ እንቅስቃሴ ነበራት፣ በጎል ብልጫም ነበራት። ትላንትና የእንግሊዝ ብሔራዊ ቡድን ከዚህ ቀደም በተለየ መልኩ ፈጣን ጨዋታ ነበር ሲያደርግ የነበረው። ትላንትና አብዛኞቹ ተጫዋቾች በጥሩ አቋማቸው ላይ ተገኝተዋል። እንግዲህ
እንግሊዝ ብሔራዊ ቡድን 4-2 በሆነ ውጤት ክሮኤሽያን አሸንፏል። የመጀመሪያውን ጎል እንግዲህ ሃሪኬን በፍጹም ቅጣት ምት ነበር ያስቆጠረው። ከዛ በኋላ እንግዲህ በ36ኛው ደቂቃ ላይ ክሮኤሽያዎች በባቱረና ጎል አማካኝነት ወደ አቻነት መጥተው ነበር። በድጋሚ እንግዲህ ጨዋታው ሊጠናቀቅ ደቂቃዎች ሲቀሩት ሃሪኬን በ42ኛው ደቂቃ ላይ ከዲክላን ራይስ የተሻገረለትን የቆመ ኳስ ወይም ደግሞ የኮርና ኳስ በጭንቅላት በመግጨት ሁለተኛውን ጎል ራሱም ለሀገሩ ማስቆጥሮ 2-1 መብራት ችለው ነበር። ሆኖም ግን የመጀመሪያው አጋማሽ የጭማሪ ሰዓት ላይ ፓትራ ሙሳ ባስቆጠራት ጎል እንግዲህ ክሮኤሽያዎች አቻ በመሆን ወደ ረፍት አምርተዋል። እንግዲህ 2 አቻ በሆነ ውጤት ወደ ረፍት አምርተዋል። ጨዋታውም ደማቅና የሞቀ ነበር። እንግዲህ ከረፍት ሲመለሱ ደግሞ ጁድ ቤሊንግሃም የሪያል ማድሪዱ ኮከብ ጁድ ቤሊንግሃም በራሱ የግል ጥረት ቆንጆ ጎል በማስቆጠር እንግሊዞችን ወደ መሪነት መለሳቸው። እንግዲህ 3-2 መምራት ቻሉ። ከዛ በኋላ እንግዲህ በሁለተኛው አጋማሽ እንግሊዞች የተሻለ የኳስ ቁጥጥር የኳስ ብልጫ ነበራቸው። የሙከራዎችንም በተደጋጋሚ አድርገዋል። ከዛ ባሻገር ደግሞ 3 ተጫዋቾችን ማከታተለው ቀይረዋል። ሞርጋን ሮጀርስ፣ ማርከስ ራሽፎርድ እና ቡካዮ ሳካ ተቀይረው ገብተው እንግዲህ ቡካዮ ሳካ ያሻገርለትን ኳስ ማርከስ ራሽፎርድ ለእንግሊዝ 4ኛ ጎል አስቆጥሮ በ85ኛው ደቂቃ ላይ አስቆጥሮ እንግዲህ አሸናፊነታቸውን አረጋግጠው በማለት ትናንትና የእንግሊዝ ብሔራዊ ቡድን ጎሎችን በከፍተኛ ሁኔታ ከማስቆጠር ባሻገር የተሻለ እንቅስቃሴ ማድረግ መቻሉንም አይተናል። እንግዲህ የእንግሊዝ ብሔራዊ ቡድን ከቋሚ 11ዎቹ ተጨማሪ ቤንች ላይ ያሉ ተጫዋቾችን ተጽዕኖ መፍጠር እንደሚችሉ የተመለከትንበት ጨዋታ ነው። እንግሊዝ ትናንትና በአጀማመሯ ጥሩ ጅማሬ ነበር። በቀጣይም እንግዲህ እናስቀጥላ የምትሄድ ከሆነ በዓለም ዋንጫው ላይ እስከ ረጅም ርቀት መጓዝ የምትችልበትን ጨዋታ ነው እንግዲህ ትናንትና ያስመዘገበችው። ምድብ 12 ላይ የምትገኘው እንግሊዝ በቀጣይ ጋናን ትገጥማለች። ክሮኤሽያ ደግሞ ፓናማ ጋር የምትጫወት ነው የሚሆነው። ክርስቲያኖ ሮናልዶ ትናንት ያሳየውን ደካማ አቋም ተከትሎ በርካቶች ትችት ሲሰነዝሩትን የቀድሞ የቡድን አጋሩ በተለይም ደግሞ በማንቸስተር ዩናይትድ አብሮት የተጫወተው እንግሊዛዊ ማርክ ዋይኒ ሮኒ እንግዲህ ለክርስቲያኖ ሮናልዶ ድጋፉን ሰጥቶታል። ክርስቲያኖ ሮናልዶ ትናንትና ብዙውን ጊዜ ኦፍሳይድ ቦታ ላይ ይቆም ነበር። ይህ የሚሆነበት ምክንያት ደግሞ አብዛኞቹ የኮንጎ ተጫዋቾች ክርስቲያኖ ሮናልዶን ማርክ እያደረጉ በመሆኑ ለሌሎች ተጫዋቾች ስፔስ ለመስጠት ነበር በማለት እንግዲህ የክርስቲያኖ ሮናልዶን አጫወት የብስለት አጫወት ሲል አድንቆታል። እንግዲህ ትችቱንም እንግዲህ ያልተገባ ትችት ማለት ለቀድሞ የቡድን ጓደኛው ተከላክሎለታል። እንግዲህ ትናንትና ክርስቲያኖ ሮናልዶ አብዛኛውን አቋቋሙ በኦፍሳይድ ይመስል ነበር። ይህም እንግዲህ ከታክቲክ ጋር የተገናኘ እንደሆነም ነው ዋይኒ ሩኒ እንግዲህ ተናገረው፣ የቀድሞ የቡድን አጋሩ ማለት ነው። ምንም እንኳን አብዛኞቹ የእግር ኳስ ተንታኞችና ደጋፊዎች በክርስቲያኖ ሮናልዶ ላይ ተቃውሟቸውን ቢያሰሙም የቀድሞ የቡድን አጋሩ ዋይኒ ሩኒ ግን ከክርስቲያኖ ሮናልዶ ጎን በመቆም አጋርነቱን አሳይተዋል። ሌሎቹ ትናንትና የተደረጉ ጨዋታዎችን ስንመለከት ሌሊት 8 ሰዓት ላይ የተደረገው የጋናና የፓናማ ጨዋታ በጋና አሸናፊነት ተጠናቋል። ጋናዎች እንግዲህ በባከነ ሰዓት ባስቆጠሩት 1 ጎል ፓናማን ማሸነፍ ችለዋል። ይህ ጨዋታ የተደረገው እንግዲህ በሌላኛው አስተናጋጅ ሀገር ካናዳ ነበር። በዚህ ጨዋታ ላይ እንግዲህ የቀድሞው የአርሰናል ተጫዋች ቶማስ ፓርቲ ወደ ካናዳ እንዳይገባ ተከልክሏል። የሚሆነበት ምክንያት በእንግሊዝ እያለ ጾታዊ ጥቃት ፈጽሟል በሚል ምክንያት ክስ ተሰንዝሮበት እንደነበር እናስታውሳለን። በዚህ ምክንያት እንግዲህ ካናዳ ቶማስ ፓርቲ ወደ ሀገሯ እንዳይገባ ቪዛ ከልክለዋለች። እንግዲህ ጋና ቶማስ ፓርቲን ሳትይዝ ፓናማን 1-0 አሸንፋለች። በዚህ ቀደም በነበረው የ2010 የዓለም ዋንጫ ላይ ረጅም ርቀት በመጓዝ አፍሪካን ያኮራች ቲም እንደነበረች እናስታውሳለን ጋና። ከዛ በኋላ ግን ይህ ነው የሚባል ውጤት አላስመዘገበችም። ምናልባትም የዘንድሮውን የዓለም ዋንጫ በድል ጀምራለች። በቀጣይ ምን ልትፈጠር ትችላለች የሚለውን ደግሞ የምንመለከት ይሆናል። ሌላ ምሽት ላይ የተደረገና ንጋት ላይ የተደረገውን የኮሎምቢያና ኡዝቤኪስታን ጨዋታ እናያለን። ይህም ጨዋታ የተደረገው በሌላኛው አስተናጋጅ ሀገር ሜክሲኮ ሲሆን በሜክሲኮ ሲቲ ስታዲዮ አስቴካ የተደረገ ጨዋታ ነው። ይህንን ጨዋታም ኮሎምቢያ 3-1 አሸንፋለች። የመጀመሪያ የዓለም ዋንጫ ተሳትፏን እያደረገች የምትገኘው ኡዝቤኪስታን በዚህ ጨዋታ ላይ ተሸንፋለች። ነገር ግን ከሽንፈት ያላዳናትን ጎል ማስቆጠር ትችላለች። ደግሞ የዓለም ዋንጫው የመጀመሪያ ጎሏን በዚህ ጨዋታ ላይ ማስቆጠር ትችላለች። እንግዲህ ኮሎምቢያ ይህንን ጨዋታ እንድታሸንፍ የቀድሞው የሊቨርፑል ያሁኑ የባየር ሙኒክ ተጫዋች ሉዊስ ዲያዝ ጎል በማስቆጠርና አሲስት በማድረግ አስተዋጽኦ አድርጓል። እንግዲህ ዳንኤል ሙኔዞ እና ካምፓዝ ለሌሎቹን ለኮሎምቢያ ጎሎች ያስቆጠሩ ተጫዋቾች ናቸው። ከሽንፈት ያላዳነችውን የኡዝቤኪስታን ጎል ደግሞ ፋይዙላቭ አስቆጥሯል ማለት ነው። እንግዲህ ትላንትና የምድብ 11 እና 12 ጨዋታዎች በዚህ መልኩ ተጠናቋል። ዛሬ የምድብ ሁለተኛ ዙር ጨዋታዎች ይጀምራሉ። አስተናጋጅ ሀገራት ካናዳ እንዲሁም ደግሞ አሜሪካ ሌሎች ጨዋታዎቻቸውን ያደርጋሉ፣ ሜክሲኮን ጨምሮ ማለት ነው። ደቡብ አፍሪካም እንግዲህ ዛሬ ሁለተኛ ጨዋታን ታደርጋለች። እነዚህና ሌሎች ስፖርታዊ መረጃዎችን ደግሞ የተከታተልን ወደ እናንተ እናደርሳለን።
ይህ ጎልደን ስፖርት ነው። ወቅታዊና ትኩስ ስፖርታዊ መረጃዎች የሚቀርቡበት የዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ።